በእኔ ስህተት ነው የተቋረጠው። በጣም ትልቅ ይቅርታ። ሶሪ። ሪከርዲንጉን ከዜሮ ለማስጀመር ብዬ ሴሽኑን ዘጋሁት ሳላውቅ። በጣም ይቅርታ። እና ለሌላ ጊዜ ምናልባት ሴሽንም ሊድ የምታደርጉ ሰዎች እንትን እንዲሆን እንዲያግዛችሁ እኔም ደስ ይላል እንትኑን በደንብ ለመረዳት እንዲያመቻችሁ ማለት ለመድገምም እንዲያመቻችሁ። ለምሳሌ ይህንን ስራ ስንጀምር እነኚህን ሊስት ያደረግናቸውን ኦብጀክቲቮች ከምን አንግል እያየን እንዳደረገን መጥቀስ ፈልጋለሁ። ያው የአግሪካልቸር ኢንቨስትመንት ወንድሜ ዶክተር ግርማ እንዳለው ብዙ አያጠያይቅም። ምን ማድረግ እንደታሰበ አግሪካልቸር ኢንቨስትመንት ብለህ ለአንድ ሰው ስትነግር ኦፍኮርስ ገንዘብ አውጥቶ ግብርና ላይ ሰርቶ ትርፍ ማግኘት፣ ስራ መፍጠር ነው። እዛ ሴክተር ላይ የገበያውን ክፍተት መሙላት ነው። ብዙ አጨያየቅም እሱ። በተለይ እዚህ እኛ ጋር ደግሞ በየግለሰብ ደረጃ ይሄን ብናደርግ ደስ ይለን ነበረ፣ ግን የአቅም ማጣት የተነሳ ወደ ግሩፕ ሄደናል ማለት ነው። እሺ። እና ለዛ ነው ላይክ በተለይ ኢንቨስትመንት እዚህ ስኬዝ አብሮ የሚደረግ ኢንቨስትመንት ነው፣ የጋራ ቢዝነስ ማለት ነው። እሱን ያዙ። ብዙ ክፍተት ስላለ ገበያው ላይ። ሁለተኛ የሊደርሺፕ ኤንድ ፕሮፌሽናል ኤቲክስ ጉዳይ ለምሳሌ ኢትዮጵያ ውስጥ በሉት ሌላው የዓለማችን ክፍል ላይ በግብርናው ሴክተር ቫሊዩ ቼኑን በደንብ ብታዩት ከምግብ የሚነሳ በጣም ብዙ ጉዳት ማህበረሰቡ ላይ ይደርሳል። በማወቅ ይሁን ባለማወቅ የቢዝነስ ባለቤቶች ተመጋቢውን የሚጎዳ ነገር ምግብ ላይ ይጨምራሉ። ለምሳሌ ትርፍ ለማብዛት። ለምሳሌ በእኛ ቢዝነስ ብነግራችሁ በሬዎቹ ቶሎ እንዲወፍሩ ተፈልጎ በጣም ብዙ ኬሚካሎች ለበሬዎች ይሰጣል ማለት ነው። ኬሚካሉ በሬዎቹን ቶሎ ያወፍራል፣ ለገበያ ያደርሳቸዋል። ነገር ግን ሄዶ የተጠቃሚውን ጤንነት በጣም የሚጎዱ ከገበያ የወጡ ኬሚካሎች አንዳንድ የገበያ ውስጥ አሉ። ለምሳሌ ዲዲቲ ምሳሌ ልሰጣችሁ ይችላሉ። እና ዲዲቲ በጣም ካንሰር ሊያስነሳ የሚችል ግልጽ እንትን ስላለው ባን ተደርጓል አንዳንድ ገበያ ላይ። አይ ቲንክ አብዛኛው ገበያ ላይ ስቲል ግን እንደሚሸጥ ነው ላይክ መረጃዎች ያሉት ማለት ነው። እኛ ደግሞ እኔና እናንተ ፕሪቪሌጅድ ከሆነው ማህበረሰብ ነው የምንመጣው። ኢንፍሉዌንስ ማድረግ እንችላለን በተለያየ መንገድ። ጥሩም ኢንፍሉዌንስ ማድረግ እንችላለን፣ ጉዳትም ማምጣት እንችላለን ማለት ነው። ሶ አላማችን ምንድን ነው? ሚዛናዊ የሆነ ንግድ መነገድ ነው። የማህበረሰቡንና የሰዎችን ተቀዳሚነት የሚያስቀድም ተጠቃሚነት የሚያስቀድምና ስነ ምግባርና ኢቲክስ ያለው ባለሙያ ማፍራት፣ ወንድሙን ወይም ማህበረሰቡን ሪስክ አድርጎ ገንዘብ ለማግኘት የሚያስብ ባለሙያ እንዳንሆን ይሄ ኦልሬዲ ዓለም ላይ ያለ ችግር ስለሆነ ይሄንን እንደ አንድ አጀንዳ ይዘነዋል። ማሰልጠንና ፕሮፌሽናል ኢቲክስ እንዲኖር ማድረግ፣ ለምሳሌ ከሙስና እንደዚህ ከተለያዩ ነገሮች የጸዳ እንዲሆንልን ከማድረግ አኳያ ማለት ነው። ያው ለምሳሌ ኮራፕሽን ቢባል ኢትዮጵያ አካባቢ ኮራፕሽን እንዴት ነው ባለቤቱ ይመልሰው አድማጭ ማለት ነው። ነገር ግን የኛ ዓላማ ቢያንስ እዚህ ቢዝነስ ውስጥ ሙስና የሚለው ነገር ችግር እንዳይሆን ማድረግ መቻል አለብን። አንዱ በተደጋጋሚ ስለ ቢዝነስ ስንጠይቅ ሰዎች የሚሉን ምንድን ነው? ሌብነቱ ከባድ ነው፣ እንዴት ነው የምትሰሩት ብለው ይጠይቁናል። ሳይንሳዊ ዘመናዊ አሰራርን ተከትለን ህጋዊ አሰራርን ተከትለን እንከላከለዋለን፣ ማቆም ይቻላል ብለን ነው የጀመርነው እንጂ እናውቃለን ችግሮች አሉ እዛ ኤሪያ። ለዚህ ነው ሁለተኛው ተራ ቁጥር የገባው። ሶስተኛው ላይ ለምሳሌ ብዙዎቻችን ይህን ቢዝነስ ስንጀምር ቢዝነስ የመስራት ልምድ የለንም። በግብርና ሙያ ተምረናል እንጂ የግብርና ኢንቨስትመንት በተለይ በጋራ የሚሰሩ ስራዎች ላይ ልምድ የለንም። የሚመክረን ሰው ፈለግን ማለት ነው። እኛ የምንፈልገውን ምክር ደግሞ ሌሎችም እንደሚፈልጉ እናውቃለን። ስለዚህ በእውቀት ደረጃ ይህንን ቢዝነስም የሚመክር ሌሎች ተመሳሳይ ቢዝነሶችንም ሊመክር የሚችል ጠንካራ የባለሙያ ቡድን መፍጠር ፈልገናል። ተጀምሯል። ለምሳሌ ኪዲ እዛ ቲም ላይ በጣም ጥሩ ድጋፍ አድርጋልናለች። በዚህ አጋጣሚ ላመሰግናት ፈልጋለሁ። ቪዥናችን ግን ራሱን በራሱ በሙያም በገንዘብም በእውቀትም እንደገና በፕሮፌሽናል ኢቲክስም የሚያስተዳድር ቢዝነስ ነው መክፈት የፈለግነው። ስለዚህ ኮንሰልተንሲ እንደ ትልቅ ነገር ነው፣ እንደ አንድ ዓላማ ነው የያዝነው ማለት ነው። አራተኛ አድቮኬቲንግ ፎር ካሪር ኢን አግሪካልቸር የሚለው ህፃናት ቢጠየቁ ትምህርት ቤት ላይ ያሉት ለምሳሌ ለዚህ የራሴን ስቶሪ ልንገራችሁ። 12ኛ ክፍል ጨርሼ ወደ ግብርና ካምፓስ ሐዋሳ ዩኒቨርሲቲ በሚሄድ ሰዓት የቤተሰብ ለቅሶ ቤት የሚሄድ ሰው ነው እንጂ ዩኒቨርሲቲ የሚሄድ ሰው አልነበረም። ውስጥ ያለው ስሜት ለምን ግብርናን እንዳከብረውና ጥሩ ሙያ ነው ብዬ እንድቀበለው ማንም ነግሮኝ ስላልነበረ።
ግን እኛ የኛን ድክመት የኛ ውስጥ የነበረውን ሀዘን ወደ ወንድሞቻችን እንዳይሄድ፣ ወደ እህቶቻችን እንዳይሄድ፣ ወደሚቀጥለው ትውልድ እንዳይሄድ ታች ሄደን በምንሰራበት አካባቢ ያሉ ህፃናት ጋር ወደኛ ስራ አምጥተናቸው እየመጡ እየጎበኙ ምን እያሉ እኔ ሳድግ እንደነ ከሌ ነው መሆኑ ፈልገው ግብርና አማራለሁ እንዲሉ ነው የፈለግነው። እኛ ቻምፒዮን እናደርጋለን፣ ግብርና የተከበረ ሙያ መሆኑን ለትውልድ እናስተዋውቃለን የሚል ነው። አራተኛው። አምስተኛው ፓርትነርሽፕን በተመለከተ ለምሳሌ የስ ኢትዮጵያና ሄልደር ቴክኖሎጂን ብታውቁ እዚህ ቤት ውስጥ ይሄ ቡድን አሁን የምንነጋገርበት ፕላትፎርም አብዛኛው ከየስ ኢትዮጵያ የመጣ የስ ኢትዮጵያ የበጎ አድራጎት ድርጅት ነው። ራሱን የቻለ ተቋም ነው ማለት ነው። ይህንን ግን ይደግፋል። ሄልደር ቴክኖሎጂ አሸናፊ የሚመራው ተቋም ይህንን ቡድን እየደገፈ ነው ያለው። ለምሳሌ ዌብሳይት በጣም በአነስተኛ ዋጋ ነው የሰሩልን። ፕራክቲካሊ የነሱን ስቱዲዮ እና የነሱን የስብሰባ አዳራሽ በነፃ ነው እንድንጠቀም የፈቀዱልን። አሸናፊ ሆቴል ሄደን ስንጠይቅ በአንድ ቀን 30 ሺህ 60 ሺህ ብር ነው የሚጠይቀው የስብሰባ አዳራሽ ብቻ። ቢዝነስ ፓርትነርሺፕ ስንል ምን ማለት ነው? ግብርና ላይ የሚሰሩ ኢትዮጵያ ውስጥ ያሉ ከማ ይጀምራል። ለምሳሌ ግብርና ሚኒስቴር ጋር በደንብ መናበብ፣ አብረን መስራት አለብን። እኛን ሊያግዙ ይገባል፣ እኛም እነሱን ማገዝ አለብን። ምክንያቱም ወደ አንድ ዓላማ ነው የምንሰራው ማለት ነው። ኢቭን ኮምፒቲቲቭ የሆኑ ቢዝነሶች ራሱ እኛን ማገዝ አለባቸው። ምክንያቱም ገበያ ውስጥ በጣም ትልቅ ዲፊሲት ነው ያለው። የለም በቂ የምግብ አቅርቦት የለም ኢትዮጵያ ውስጥ። እንቁላል 25 ብር ነው እየተሸጠች ያለችው። ማህበረሰባችን እየተጎዳ ነው። ስለዚህ ቢዝነሶች ከኛ ጋር እንዲሰሩ እንፈልጋለን፣ እኛም እንደግፋለን። ለምሳሌ እዚህ ጋር ዶክተር መኳንንትን እንደ ምሳሌ ላቀርብላችሁ እፈልጋለሁ። ዶክተር መኳንንትን ሮብ ቀን ሙሉ በሙሉ ሴሽኑን እንዲይዝ የፈለግንበት ምክንያት እሱ ኦልሬዲ ዶሮ እርባታ ላይ እና የእንስሳት ክሊኒክ ላይ ይሰራል ጎንደር ላይ። ግብርናን ኢትዮጵያ ውስጥ እንዲያድግ ከፈለግን እኛ በምንሰራው ብቻ አያድግም። ኦልሬዲ ግብርና ላይ እየሰሩ ያሉ ወጣቶችን ማገዝ ማበረታታትና እንዲታዩ ማድረግ አለብን። ለዚህ አንዱ ምሳሌያችን በተግባር እንድታዩ ዶክተር መኳንንት ነው ማለት ነው። እዚህ ቤት ውስጥ ካለ ዶክተር መኳንንት እንትን ራስን ብታሳይ ደስ ይለኛል። ስለዚህ ከግለሰብ አብሮነት ወደ ተቋማዊ አብሮነትን መሄድ አለብን ነው። ኢትዮጵያውያን ብዙ ጊዜ የምናየው ምንድን ነው? ተቋማት አይናበቡም። የሆነ ምንድን ነው የሚባለው የሌለ ስካርሲቲ እንፈጥራለን። አንዱ ከአንዱ ጋር ኮምፒት የሚያደርግ ይመስለናል። አክቹዋሊ ኢትስ ኖት። የምንወዳደርበት ደረጃ አልደረስንም። ሲጀምር ገበያው እኮ ነፍ ክፍት ነው ያለው ማለት ነው። ስለዚህ እቺ ትንሽ የኛ ቢዝነስ ተጀመረ ኢትዮጵያ ውስጥ ሁሉ ቦታ መሄድ ያስቸግረናል። ግን ጎንደር ላይ ነገሮች እንዲሰሩ ከፈለግን ዶክተር መኳንንትን ብናግዘው አላማችን ተግባራዊ እየሆነ ነው ያለው ማለት ነው። ስለዚህ ዶክተር መኳንንት ስልጠናችን ላይ ያለ ሮብ ቀን ሴሽን ሊድ ያደርጋል። እሱን አሁን በማደርገው አይነት የኛም ቢዝነስ ሳይሆን ኢትዮጵያ ውስጥ ያሉ ቢዝነሶችን በተለይ ወጣቶች የያዟቸውን ቢዝነሶች እናስተዋውቃለን ማለት ነው። የመጨረሻው ስድስተኛ ሆሊስቲክ ግሮዝ ቅድም እንደተባለው ብዙ ሀብታሞች ብቻ አይደለም የምንፈልገው፣ ብዙ ጥሩ እናቶች፣ ጥሩ አባቶች ሰርግ ላይ ሀዘን ላይ እንደዚህ የሚተባበሩ ያገኙትን ገንዘብ መልሶ ለማህበረሰቡ ኢንቨስት የሚያደርጉ እንደዚህ አይነት የሙያ ህብረት ነው እኛ መፍጠር የፈለግነው ማለት ነው። እነኚህ ስድስቱ አሁን የተናገርኩት በአጭሩ የስራችንን ዓላማ ይነግሯቸዋል። አሁን ገንዘብ አዋተን የምንሰራው አንደኛ ቁጥር ብቻ 25% ብቻ ናት በገንዘብ የምትሰራው። ሌላው እኔና የእናንተን እውቀትና ድጋፍና ጊዜ ይፈልጋል ማለት ነው። ስለዚህ ይሄ ለምሳሌ ባንክ ላይ እንደዚህ ብር አዋተን ብቻ በአመቱ ትርፍ የምንወስደው አይነት ኢንቨስትመንት አይደለም። ይህንን በደንብ እንድታውቁ እንፈልጋለን። ላላወቁት እንድታሳውቁልን እንፈልጋለን። አሁን ባለንበት ደረጃ 2 ሰራተኞች አሉ። ለምሳሌ ሳሚና ዲቦራ 5 ሺህ ብር ነው የሚከፈላቸው። የምዝገባ የምትከፍሉት ለዛ 5 ሺህ ብር የሚከፈላቸው በወር አንድ ጊዜ ነው የሚሰሩት። ገና ነው ሪሊ ገና። እነኚህ ልጆች ማአት መስራት ይችላሉ። ግን ድርጅታችን በደንብ በእግሩ እስኪቆም ድረስ ዝም ብለን ፓርታይም እያሰራናቸው ነው ያለነው። ሳይት መርጠናል። ኦልሞስት አግሪመንት ጨርሰናል። አሁን ህጋዊ ነገሮች እያለቁ ነው ያሉት። 50 ሺህ ብር ትንሹ አንድ ሰው የሚያዋጣው የገንዘብ ብዛት እስከ 500 ሺህ መሄድ ትችላላችሁ። ከዛ በላይ መሄድ እንችላለን። ደፍሮ ወደፊት ቢመጣ ብናይ። እንደምታውቁት ብዙ ጊዜ ኢትዮጵያ ውስጥ እኛ የምንለው ምንድን ነው? ብዙ ጊዜ እኛ ዛፎችን መንከባከብ ነው የምንችልበት፣ ችግኞችን ሲባል ግራ ይገባናል የሚል that's a short way I can explain። አብዛኛው ጊዜ ያለው እንትን በተለይ ገንዘብ ያላቸው ሰዎች ወር ምናምን
ሀሳብ ይዘህ ሄደ ሰው በቀላሉ በርታ ምናምን አይልህም። ይሄን የኢትዮጵያ ላይ አይተናል፣ እዚህ ቤትም እያየን ያለ ነው። ብዙ ብር ያላቸው ሰዎች ቶሎ ወደፊት አይመጡም። የሚመጡት መች ነው? ካሸነፍን በኋላ ተራራው ላይ ወጥተን ከፍ ብለን በምንታይ ሰዓት ያኔ የሚያጨበጭብልን በርቱ የሚለን ብዙ ነው። አሁን በሀሳብ ደረጃ ግን ከሚያበረታታ ይልቅ የሚያስፈራራ ሰው ነው ይበዛው። ይሄ ጊዜ ከባድ ነው፣ እንዴት ትችሉታላችሁ? ሌብነት እኮ ይበዛል፣ ማን ይተማመናል በዚህ ጊዜ? ኦር ዋሬቨር ማአት ኔጌቲቭ ስቶሪ አለ። ነገር ግን ያልተነገረ እጅግ ብዙ ፖዚቲቭ ነገር እንዳለ ደግሞ እናውቃለን። ለዚህ ነው አብረን የምንሰራው እና በአጭሩ ይሄንን እንደ ዋና እንትን ያዙልኝ። ሪከርድም እያደረኩት ስላለው ሼር አደርገዋለሁ። ሌላ ጊዜ አዲስ የሚመጣ ሰው ካለ እችን ያህል ሂንት ብትሰጧቸውና የየራሳችሁን ግንዛቤ ብትጨምሩላቸው ግልጽ ይሆንላቸዋል አላማው ማለት ነው። እና የዛሬ ሴሽኑ ሞር ኦፍ ስትራቴጂ ዲስከሽን ነው። አሁን እዚህ ቤት ያለ ሰው ሁሉ ግንዛቤ የለውም ለማለት ሳይሆን ቅድም ወንድሜ አበበ እየጠየቀ ነበረ፣ እንዴት አድርገን እነኚህን 45ቱን ሰዎች እንዲያውቁ እናድርግ የሚል ነው ራዘር ጥያቄው እንጂ እዚሁ ቤት ውስጥ ላሉት ብቻ የመንገር ጉዳይ አይደለም። አሁን 71 ሰው ነው ቮት ያደረገው። አሁን እዚህ ቤት ውስጥ ያለ ነው 17 ነን ማለት ነው። ጉዳዩ እኛን አይደለም የሚመለከተው። ጉዳዩ ሌሎቹን እነኚህን 45ቱን ሰዎች በምን ስትራቴጂ እንድረሳቸው የሚል ውይይት ነው የነበረው። ኤኒዌይስ እንግዶችም ያሉ ይመስለኛል። ለአሁኑ እቺ አጭር እንትን ሁላችንም ተመሳሳይ ገጽ ለማድረግና እንደ አድማጭ ሳይሆን ነገ ሴሽን ሊድ ብናደርግ በትክክል ለሰዎች አርቲኩሌት ማድረግ እንድንችል ይሄን መነሻ አድርገን የራሳችንን ጨምረን እንሂድ ለማለት ነው። ኪዲ እና ሌሎቻችሁ እጅግ እናመሰግናለን። ማዕት ድጋፍ እያደረጋችሁ ስለነበራችሁ። ምናልባት ለማታውቋት ኪዲ ገና ስንጀምር እኛ ላይክ ብዙዎቻችን ይብን አይደለም ለምዝገባ ለአክሲዮን ያላወጣነውን ገንዘብ ድጋፍ አድርጋ ከዛ ያለፈ ደግሞ ማዕት ጊዜዋን ሰውታ ልጆችን ኢንተርቪው በማድረግ ኮንሰልታንሲ ቲም ላይ ኦር ዋትኤቨር ትልቅ ውለታ የዋለችልኝ እህታችን ናት እና ኪዲንም በዚህ አጋጣሚ በደንብ እንድታመሰግኑ አትፈልጋለሁ። ምክንያቱም ኮሚቴ ያደረገችው የጊዜ ብዛት ሪክሩትመንት ላይ እንኳን ያጨፋችው የጊዜ ብዛት በጣም ብዙ ስለሆነ አንዳንዶቻችን ብዙ የደከምን ይመስለናለን። ነገር ግን ለምሳሌ የኪዲ አይነት ሰዎች አሉ ደግሞ ማይናገሩ ማአት ደክመው ራሱ ደክም ያለው ማይሉ ማለት ነው እና ይህንንም ላስታውስ ፈልጋለሁ። ሰላም ጨርሻለሁ። ቴንክ ሶ ማች። አይ ኖ ብዙ ጊዜ ወስጃለሁ፣ ግን ትንሽ ግልጽ እንዲሆን ፈልጌ ነው። ቴንክ ሶ ማች። እሺ ፍቄ፣ እኛም እናመሰግናለን ለሰጠው ሰፋ ያለ ማብራሪያ። አዲስ ሰው ካለ ስቲል የራሳችሁ ማስተዋወቅ ትችላላችሁ። እኔ መናገር ካለብኝ የሚታዩኝ አዲስ ሰዎች ኢቪ፣ ተመስገን፣ ጂንካ አይ ቲንክ ያ ሁለት ሰው ይታየኛል። ሰላም ሰላም፣ እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ኤፕሲቶ እባላለሁኝ። አይዲያውን አዜብ ነች የነገረችኝ እና ለመጀመሪያ ጊዜ ነው ስገባ። በግብርና ሙያ ውስጥ የለሁኝም፣ ግን አይዲያውን ስትነግረኝ እንትን ስላደረገኝ ሞር ማወቅ እና በግብርናው ሙያ ውስጥ የሌለን ሰዎች ደግሞ እንዴት ነው የምንሳተፈው ከገንዘብ ባለፈ ውጪ በምን እውቀት ነው መርዳት የምንችለው? ሞር ዲቴይል ስለ ኢንቨስትመንቱ በሰፊው ለማወቅ ነው። እንግዲህ ስሜ ኤፕሲቱ ነው። እሺ ኤፕሲቱ፣ በጣም እናመሰግናለን። አክቹሊ መጀመሪያ ምንድን ነው የምናደርገው? ራሳችንን እናስተዋውቃለን። ባክግራውንዳችን ያው እንደተናገርሽው አዜብ ነች የነገረችሽ። ከዛ በተጨማሪ የምታውቂው ነገር ካለ ማለት እስካሁን ድረስ ያወቅሽው ስለ ኢንቨስትመንት ግሩፑ ያወቅሽውን ነገር ብትነግሪኝ። ነገር ግን ራስሽን ከማስተዋወቅ ጀምሪ፣ ምን እንደምትሰሪ ባክግራውንድሽ። እኔ ነርስ ነኝ፣ በነርስ ሙያ ነው የምትሰራው።
ስለ ኢንቨስትመንቱ የሰማሁት ያው ተደራጅተን ኢትዮጵያ ውስጥ በአሁኑ ባለው ሀሳቡ የከብት እርባታ እንደሆነ ነው። ከዛ ወደ ሌላ ሊስፋፋ ይችላል። በዚህ ግሩፕ ውስጥ ደግሞ ብዙ ባለሙያዎችም እንዳሉ እና የሊደርሺፕ ስኪልም የሚሰጡ እንዳለ ነው የሰማሁት። ትላንትና ገና ነው የሰማሁት። ሰው እሺ በጣም ጥሩ ነገር ነው የሰማሽው። እሺ በጣም እናመሰግናለን። ያው እንዳልሽው የአግሪካልቸራል ኢንቨስትመንት እና ሊደርሺፕ ነው ግሩፑ ሲመሰረት ይዞት የተመሰረተው ዓላማ እና ያው በሊደርሺፕ በፕሮፌሽናል ኢቲክስ ትሬኒንግ ይሰጣል ከኢንቨስትመንት ጎን ለጎን ማለት ነው። ከዛ ውጪ ቢዝነስ ኮንሰልተንሲ የራሱን የቻለ ኮንሰልተንሲ ግሩፕም አለው። የአግሪካልቸር ኬሪን ደግሞ ያው ልጆች ከልጅነታቸው ጀምሮ ወደ ትምህርት ቤት ሲገቡ ስለ አግሪካልቸር ያለው በማህበረሰቡ ዙሪያ እንደ ማህበረሰብ ራሱ ያለው እውቀት ማስጨበጥ ወይም ደግሞ አድቮኬት ማድረግ ሌላኛው ዓላማው ነው። ከዛ ውጪ አዳዲስ ቢዝነስ ፓርትነርሺፖችን ያው አሁን እየተመሰረተ ነው። በእርግጥ ከሌሎች ቢዝነሶች ጋር አንድ ላይ ሆነን ቢዝነስ ፓርትነርሺፖችን ማድረግ እና ሜምበሮቻችንን እንዴት ነው ኢንቨስትመንት ፎከስድ ብቻ ሳይሆን በተለያየ ኔትወርካቸው ላይ ሊሆን ይችላል፣ ይሄ ዌልቢንጋቸው ላይ ሊሆን ይችላል። እሱ ላይ ሰፖርት ማድረግ ማለት ነው ለሜምበሮቻችን እና ሰዎች ገንዘባቸውን ኢንቨስት አድርገው ብቻ ፕሮፊት አግኝተው ዳትሴት የሚሉት አይነት የትራዲሽናል ቢዝነስ አሰራር ሳይሆን ቀየር ያለ በደንብ ኃላፊነት የሚሰማው ሬስፖንሲብል የሆነ ማህበረሰብ መፍጠር ነው የፈለግነው ማለት ነው። እና እንዳልሹ ደግሞ አሁን አኒማል ፋትኒንግ ላይ ነው እየተሰማራን ያለ ነው። ኦልሞስት ጀምረናል እና ይሄ ነው ያለው። ጥያቄ ካለሽ ዌልካም። ያ ጥያቄ በጣም ብዙ ጥያቄ ያለኝ ግን እሺ ላይክ አሁን ጀምረናል እንትኑን ስትሉኝ ላይክ ፖሊሲ በማዋቀር ደረጃ ነው ኦልሬዲ ቦታው ተገኝቶ ከላይሰንስ ተገኝቶ ምን ያህል ደረጃ ነው ሄዳችሁ? አሁን የሚመጣው ሰው የሚገባ ሰው በምን ደረጃ ነው? አዘ ሜምበር፣ ኮፋውንደር፣ ሼር ሆልደር እንዴት ነው ይሄ ነገር ያለው ደረጃ ምን ላይ ነው የሚለው ነው እና ማክሲመም ሶሪ ተቋረጥኩሽ። እዚህ እንትኑ ላይ ኮፋውንደር ከሆነ ምን ያህል ሰው ነው? ምን ያህል ሰው አግኝታችኋል? ማክሲመም ደግሞ ምን ያህል ሰው ነው እንትን የምትፈልጉት? እሺ ቲንክ መጀመሪያ የጠየቅሽው ምን ላይ ደረጃ ነው ያለው ጀምረናል ስትይ ምን ላይ ነው ያለው ነው። አሁን ያለበት ደረጃ ያው ኦልሬዲ መሬት ሴኪዩር አድርገናል። ምንም እንኳን ሬንት አድርገን ቢሆንም ግን ሴኪዩር አድርገናል እሱን። ከዛ ውጭ ላይሰንሲንግ ፕሮሰስ ላይ ነው። ስም ምዝገባ ኦልሞስት አልቋል እና ኦልሬዲ ይሄን የምልሽ ትላንትና ወይም ደግሞ ላስት መንዝ የተመሰረተ ነገር አይደለም። በሀሳብ ደረጃ እና እንደዚህ በዚህ አይነት እንደውም ከዚህ በበለጠ እንዴት ነው ሚቲንግ እያደረግን ኦልሞስት ለ6 ወር ቆይተናል እና ትላንት አቤት ይቅርታ እንትን አሸናፊ አይ ቲንክ አፕዴት አለው እና ፉል አፕዴት እናንተም ያው ሳይት ቪዚት ላይ ስለነበራችሁ ሁሉም ነገር ያው ታውቂዋለሽ አንቺ። አሸናፊ እድል ስጡኝ ላውራ እያለ ነው። ያ አይቼዋለሁ፣ ሰጠዋለሁ። አንዴ ይሄን ጨርስ አሸናፊ ይቀጥላል። እሺ ቴንክ ዩ እና ያው ኦልሬዲ የሄድንባቸው ርቀቶች አሉ ለማለት ነው። አዲስ ሰው ለመመዝገብ ምንድን ነው የሚያስፈልገው ነው ምዝገባ አለው። የራሱን የሆነ የሜምበርሺፕ ፊ አለው።
ያው ሜምበር ለመሆን። ከዛ በኋላ ደግሞ ኢንቨስትመንት ነው። ሚኒመም ኢንቨስትመንቱ 50,000 ብር ነው። 5 ሼር ማለት ነው። የአንድ ሼር ዋጋ 10,000 ብር ሆኖ እና ይሄ ነው ያለው። ማክሲመም ኢንቨስትመንት የሚባለው ደግሞ እስከ 500,000 ድረስ ነው። እኛ ይዘን የተነሳ ነው የኢኒሻል ካፒታል 5 ሚሊዮን ብር ነው እና ይሄ ነው ያለው። አሁን ላይ እዚህ ደረጃ ላይ ደርሰናል። ለበለጠ ደግሞ አሁን ከኔ ቀጥሎ የሚናገረው ሜምበራችን የኤክስኪዩቲቭ ቲሙን ሪፖርት ያደርግልናል ማለት ነው። ቴንክ ዩ። እሺ አሺ መቀጠል ትችላለህ። እሺ ሰላም። አይ ቲንክ የተለየ የጨመረው ሆኖ ሳይሆን አንዳንድ እስካሁን የነበረ ነገሮች ኮንሲደር እንድታረጉ ነው። አይ ቲንክ ሰላም ዛሬ ድምፅሽ ደክሞሻል መሰለኝ እና ላግዝሽ ብዬ ነው። በዋናነት እስካሁን ብዙ ሚቲንጎች ሲደረጉ ነበረ። ምናልባት ከመጀመሪያው ነው ኢንቮልቭ ስታደርጉ የነበረ ታውቃላችሁ። አንዱ ከሌሎቹ ኢንቨስትመንት ወይም ከሌሎቹ ቢዝነስ የተለያየ አንዱ አሁን እዚህ ላይ የተነሱ ከፋይናንስ ብቻ በሚል ኮንሰፕት እንዳይኖረው ዲፎልት የራሱ የሆነ ቢዝነሱ በፋይናንሱ ፕሮፊታብል ለማድረግ ሪተርን ኦፍ ኢንቨስትመንቱን ለማስጠበቅ የሚሰሩ ስራዎች እንዳሉ ሆነው ከዛ ደግሞ ያለፈ እዚህ ውስጥ ያለን ሰዎች ሆሊስቲክ ግሮዝ ያልነው ዶክተር ፍቃድ በሁሉም ዘርፍ በኢንተሌክቹዋልም ሴም ታይም ደግሞ እዚህ ውስጥ ያሉ ሰዎች እርስ በራሳቸውም እንደ ቲም ግሮ የሚያደርጉበት ለመፍጠር እንደ ቲም ቢልዲንግ እርስ በርስም ፕሮፋይላችንም ለመተዋወቅ እዚህ ውስጥ ደግሞ ያለን ሰዎች ሌላች ደግሞ ፐርሰናል ቢዝነሶችም አብረው ለመስራት እንዲያስችላቸው በደንብ ኔትወርክ ለማድረግ እንዲያስችለን የሆነ ምንድነው ጀስት የሆነ ገንዘብ ዲፖዚት አድርገን ብቻ መሄድ እንዳልሆነ የተገነባ አይ ቲንክ የጠነከረ ኔትወርክ ተገንብቷል የሚል ምልከታ ነው ያለኝ። እኔ ለምሳሌ ፐርሰናሊ እዚህ ውስጥ አሁን ብዙ የማናውቃቸው ሰዎች አሉ፣ ግን አሁን ላይ እንደ ቤተሰብ እንደ ትልቅ ብዙ አብሮ ስራ እንደሰራ ሰው ፊል የምናደርጋቸው እንደዛ አደርጋለሁ። ዙፋንን አላውቀውም፣ ሰላምን እዚህ ላይ ነው የተዋወቅኩት። አቶ በባን ሊንክዲን ላይ ነበር የማውቀው ኬዲን፣ እንዲህ አይነት ነገሮች እና እርስ በርስ ኬዲም ስታነሳ የነበረው ኔትወርኩን ስንገነባ ነበረ። ባይዘው የቢዝነስ ኮሚኒቲ ኔትወርክ ቫሊዩ ምን ያህል እንደሆነ ብዙዎቻችን እንረዳዋለን። በተለይ ቢዝነስ ውስጥ ያሉ ሰዎች ስፔሲፊካሊ እንዲህ አይነት የቢዝነስ ኮሚኒቲ የሚገነቡበት የራሳቸው ኔትወርክ ይኖራቸዋል እና እንደዛ አይነት ኮሚኒቲ አንዱ እዚህ ላይ ፕላትፎርም ላይ መገንባቱ አንዱ ትልቅ ነገር ነው ብዬ አስባለሁ። አንዱ እሱ ተገንብቷል ለማለት ነው። ከዛ ያለፈ ግን በተለይ መሬት ላይ የወረደ ብዙ ፕሮፎርማዎችን ኮሌክት ስናደርግ በአካልም 2-3 በተለያዩ መልኩ ሰርቬም ወስደን ፋይናሊ ግን አዳማ ላይ አንድ የቪዲዮ ሊንክ አለ ሳይቱን የሚያሳይ ፒን ተደርጓል። እዚህ ላይ ታያላችሁ። ቪዲዮ ማየት ትችላላችሁ። በጣም ሰፊ ነው። ከዛ ሴኩር ነው በጣም የራሱ የሆነ ሼድ አለው። የከብቶች መመገቢያ፣ የውሃ መጠጫ፣ ኤቭሪ ነገር የተሟላለት ሳይት ነው። እሱን ሴኩር አድርገናል ማለት ነው። ከዛ ያለፈ ደግሞ በተለይ እዛ ላይ ቢዝነሱ ላይ የሚሰራ ሰው ደግሞ የዚህ አይነት የግብርናው ዘርፍ ላይ እንዲሁም ሌሎቹ ቢዝነሶችም ላይ ኢንቮልቭ የሚያደርግ ሰው ነው። በተለይ ደግሞ ከዚህ ከኢንቨስትመንት ቢሮ ጋር እንደዚህ አይነት ፕሮሰሶች ላይ በደንብ በብዙ መልኩ ሰፖርት ሊያደርገን የሚችል ነው። አንድ ቀን ለሼር ሆልደሮች ከመስከረም 30 በፊት ነው አሁን የዚህኛው ዴድላይን አድርገን ድርጅቱ የሚመዘገበው ለነሱም እሱም ደግሞ በራሱ በኩል ያለውን ፕሬዘንት እንዲያደርግ ኢንቫይት እናደርገዋለን። አንድ ፖቴንሻል የሆነ ፓርትነር ሊሆነን የሚችል እሱም ደግሞ ወደፊት ሼር ሆልደር የመሆን ኢንተረስት ያለው ሰው ነው። እንዲህ አይነት የቢዝነስ ውስጥ የነበረ በተለይ መሬት ላይ የወረደውን ሎካሉን የገቨርንመንት ቢሮክራሲውን ልምድ ያለው ሰው ነው። ቢዝነሱ ላይ በትልቁ ሰፖርት ያደርጋል የሚል ምልከታ ነው ያለን ማለት ነው እና እስካሁን
ላይክ ምናልባት ሪች አውት አድርጋችሁ የሼር ሆልደሮችን ቁጥር እንደዛ አይነቱን ነገሮች ማግኘት ትችላላችሁ። አንዱን የኤክስኪዩቲቭ ቲም አሚን ምንድነው ሼር ለምትገዙ ሰዎች ማለት ነው። ኦልሬዲ ግን እንደዛ እየተገዛ ነው፣ ብዙ ሰዎች እየገቡ ነው። ካልተሳሳትኩ እስከ 15 ሰው ምናምን አልፈዋል። ይህ ሚኒማም በ50,000 ሼር ገዝተው የገቡ ማለት ነው። ከዛ ደግሞ እነሱም አንዱ የአንድ ሰው ሼር መጠን አሁን ባለው ሁኔታ በኋላ ሊቀየር ይችላል 500,000 ነው ማክሲማም መግዛት የሚችለው። ይህ ደግሞ ሞኒታይዝ አንድ ሰው ብቻ ሞኒታይዝ ምንድነው ሞኖፖላይዝ እንዳያደርገው ነው። ሚኒማም ግን ከ50,000 ነው የሚገዛው ማለት ነው። እና ከዛ አልፎ ግን መስከረም 30 የመጨረሻ ዴድላይን ነው የሚሆነው። እስካሁን የቢዝነስ ላይሰንሱ ያልወጣበት ምክንያት ሁሉም ሼር ሆልደሮች ምንድነው የመጀመሪያውን ካፒታል የሚመዘገቡበት ያ ቀን ስለሆነ ነው ማለት ነው። እና ከመስከረም 30 በኋላ ሌጋሊ ሬጂስተር አድርጎ ሼር ሆልደሮቹ ኤክስኪዩቲቭ ቲም ይመርጣሉ፣ የመተዳደሪያ ደንብ ይኖራቸዋል፣ ሚቲንጎቹን በዛ በኩል ይደረጋል። ካፒታል ሊጨምሩ ይችላሉ እነሱ ተስማምተውበት። ግን ኦልሬዲ ወደ ስራ እንደተገባና ፕሮሰሱ በዚህ መልኩ እየሄደ እንደሆነ ነው። አይ ቲንክ ምናልባት ዶክተር ፍቃዱ የሚለቃቸው አንድ ቫካንሲ አለ። የሳይት ማኔጀር ደግሞ በዚህ ሳምንት ቫካንሲዎቹ ሬዲ ሆነው ይለቀቃሉ። ከዛ ምንድነው ፕሮፋይሉ ፊት የሚያደርግ ካንዲዴት ለዛ ነገር ፖዚሽኑን ማኔጅ የሳይቱ ማኔጅ የሚያደርግልን አንድ ደግሞ ሰራተኛ ይኖረናል ማለት ነው። እና እስካሁን ያለው ፕሮግሬስ ይመስላል። ቴንክ ዩ። በጣም ታንኪዩ አሸናፊ፣ እናመሰግናለን ስልጠና አፕዴት። በተጨማሪ ደግሞ የሚዋጣው ይሄ ምንድነው ኮንትሪቢዩት የሚደረገው ለሼር ሆልደር የሚደረገው ገንዘብ ብሎክድ አካውንት ላይ ተቀምጦ ከዛ በኋላ ቀጥታ ስራው ግዢ በሚፈጸምበት ሰዓት እና አጠቃላይ ሂደቶች አስተዳደሩ ሂደት እና ሁሉ ነገር መስመር ከያዘ በኋላ ወደ አክሽን ሲገባ ሁሉ ነገር መሬት ሲነካ አሁን ላይ የተያዙ ቦታው ማናጀሮቹ ቀጠሩ ምናምን ብዙ የሚያስፈልጉ ነገሮች ተሟልተው ምንም የሚቀር ነገር ሳይኖር መኒ ኤክስፐንድ መደረግ ይጀምራል ማለት ነው። እና ይህን ያለው ነገር አፕዴት ለማድረግ ጫፍ ላይ ያለ እና እያለቀ ያለ ጉዳይ ነው። ቦታው ከተያዘ በቃ ከብቶችን ገዝቶ ማስገባትና ምግብና ውሃ መስጠትና ሌላ የሚያስፈልጉ ነገሮችን የቬተሪነሪ ክትትል ማድረግ ከዛ በኋላ ሲደርሱ ወደ ገበያ ማቅረብ ነው የሚሆነው ማለት ነው። ኦኬ ሼር የሚገዙ ሰዎች በዚህ አካውንት ነው የሚያስገቡት። ብሎክድ አካውንት ነው፣ ማንም ሰው ማንቀሳቀስ አይችልም። መጨረሻ ላይ ነው ኤክስፔንድ በሚደረግበት ሰዓት ነው ገንዘቡ የሚወጣው ማለት ነው። ሌላ ተጨማሪ ሀሳብ ካለ ተጨማሪ ሀሳብ ወይ ማብራሪያ ዙፋን እህታችን የጠየቀችው ጥያቄ ነበረ። ሶሪ እሱ ላይ ትንሽ ተጨማሪ ነገር ብትሰጡበት ደስ ይለኛል። እስኪ አፕዴት አድርጌ ጥያቄውን። ሰላም እሱ የጠየቀችው ጥያቄ እሺ ይሰማል። ያው አሁን ያለንበትን ስታተስ አክቹሊ አብዛኞቹን ተመልሰዋል። ነገር ግን ያለንበት ስታተስ ሞር ደግሞ ስለ ስራው የተወሰነ ነገር ተጨማሪ ትሉ ደስ ይላል። ስራው ምን ይመስላል የሚለው ነገር በዋናነት አሁን ለጊዜው ቢፍ ላይ ነው የሚሰራው፣ ስጋ ላይ ነው። የስጋ ከብቶችን በማድለብ
እና ለጤና ተስማሚ የሆነ ክትትል በማድረግ ጥራት ያለው ስጋ ለማህበረሰቡ ማቅረብ፣ ሰፋ እያለ ሲመጣ ደግሞ ለኤክስፖርተሮች ማቅረብ፣ ሰፋ እያለ ሲመጣ ደግሞ በራሳችን ኤክስፖርት ማድረግ። ይሄ አሁን የምንጀምርበት የስራው ሂደት ነው። ግን በዋናነት በዚህ እንጀምር እንጂ በዚህ ተገድቦ የሚቀር ምንም ነገር የለም። በጣም ሰፊ ብራንች አውት የሚያደርጉ ተያያዥነት ያላቸው ሌላም ነገሮች አሁን ስጋው ላይ ልንጀምር እንችላለን። ነገ ወተት ላይ ልንሰራ እንችላለን። ከነገ ወዲያ ፖልትሪ ላይ ልንሰራ እንችላለን። የዶሮ ማርባት እና እንቁላል ላይ መስራት፣ ሌሎችም ነገሮች ላይ ልንሰራ እንችላለን። በጣም ደግሞ ጎበዝ ሆነን በጣም ጠንክረን ከሄድን ደግሞ ኢንዱስትሪያል ፕሮሰሲንግ ውስጥ እንገባለን። ኢንዱስትሪያላይዝ በማድረግ በማቀነባበር በስፋት ጊዜ በቆጠበ መንገድ ሰዎች እንዲጠቀሙት ለማድረግ እና አንዳንድ ደግሞ በስፋት ገበያ ያላቸው ቦታዎች ላይ ለመድረስ እንግዲህ እሱ ጊዜውን ጠብቆ እና እንደኛ ጥንካሬ በደንብ ጠንክረን ነገሩን ከያዝነው በዚህ ቤት ውስጥ ብዙ እውቀት ያላቸው ሰዎች አሉ። ፐርሰናሊ ውጭ ሀገርም በትምህርት ላይ ያሉ ሰዎች አሉ። ፕሮሰሲንግ እውቀት ላይ ያዳበሩ ያሉ፣ ልምድም ደግሞ አካብተው ልክ እንደኔ አይነት ሰዎች አሉ። እኔ ፕሮሰሲንግ ላይ ነው ስፔሻላይዝ ማድረገው። በዛም ላይ እየሰራው ነው። ቤዚካሊ ውጭ ሀገር ነኝ ያለሁት። አሁን ሳውዲ ውስጥ ነው ያለሁት። አንዳንዴ ወደ ዱባይም ወደ ቃጣር ምናምን እንቀሳቀሳለሁ በቢዝነስ ጉዳይ። እንደዚህ ነው የስራው ባህሪ፣ ይሄ ነው በዋናነት። በተረፈ ደግሞ እዚህ ጋር በሚያያዝ ፊድ ፋርም ሊኖር ይችላል። ለከብቶች መኖ ሊሆን የሚችልበትን ሁኔታ ማዘጋጀት፣ ይሄ የራሱ ስራው እየገፋ የሚመጣው ሂደት ነው። አሁን ግን ነገ ዛሬ ሳይባል ከብቶች ተገዝተው ከቀረቡ በኋላ የሚያስፈልገው ምግብ ባለው ሁኔታ እየቀረበላቸው ጤናቸው ክትትል እየተደረገ ጤናማ የሆነ ስጋ ለማቅረብ ዝግጅት እያለቀ ነው ማለት ነው። ሰፋ እያደረግን ስንመጣ ደግሞ ይሄ የአኒማል ፊድ ላይ የእንስሳት ምግቦች ላይ በደንብ ሰፋ አድርጎ እሱ ላይ በደንብ ጠንከራ አድርጎ ከዛ በኋላ ደግሞ ማንኛውም ሰው ወደኛ ሴንተር እያመጣ ከብቶችን ማስገባት የሚችልበት አማራጭ እና እኛ ደግሞ የምንሰጠውን ሰርቪስ እና አጠቃላይ ሁኔታዎችን እያሰፋን የምንሄድበት ሁኔታ ሊፈጠር ይችላል የሚል አቅጣጫ ተይዘዋል ማለት ነው። በተረፈ እንደምታውቁት ያለው የኑሮ ውድነት በስጋ ዙሪያ በተለያዩ ነገሮች ላይ ያለ ጫና፣ የኑሮ ጫና ኢትዮጵያ ውስጥ ያለ ነገር ስላለ ያንን ጋፕ በአጥጋቢ ሁኔታ መልስ መስጠት እና እንደ ቢዝነስ ኦፖርቹኒቲ ተጠቅሞ ፌር በሆነ ዋጋ እና በተሻለ ጥራት በገበያው ፓዮኒር ሆኖ መገኘት እና በዛ በደንብ ያለውን ዴማንድ ፉልፊል ማድረግ የሚችልበት አቋም ላይ እስክንደርስ ድረስ ቶታሊ ኢትዮጵያ ውስጥ ያለውን ገበያ አሟልቶ መንቀሳቀሱ ራሱ በጣም ብዙ ስራ የሚጠይቅ እና በጣም ብዙ ኢንቨስትመንት፣ ብዙ መዋለ ንዋይ የሚጠይቅ ጉዳይ ስለሆነ ይህንን ጉዳይ አጠንክረን ከያዝነው ከሀገር ውስጥም ከሀገር ውጭም ያሉ እድሎችን ለመጠቀም ሰፊ አማራጭ እናገኛለን የሚል ምልከታ አለ። ኮንሰልቲንግ ቲሙ ደግሞ ወደፊት ነገሮችን አቅጣጫ እያስያዘ በደንብ ዋይዝ በሆነ መንገድ እየመራ ወደ ውጤት ያደርሰዋል የሚል ግምት አለ። ኮንሰልቲንግ ቲም አለው ቢዝነስ። በኮንሰልቲንግ ቲሙ በኩል ጠንከር ያሉ አንዳንድ ምክር ሀሳቦች እየተነሱ ለቢዝነሱ የሚመግቡ ይሆናል የሚል ሀሳብ አለ ማለት ነው። ወይል እንግዲህ ተጨማሪ ጥያቄ ያለው ሰው ካለ ጥያቄ መጠየቅ ይችላል። ተጨማሪ ማብራሪያም ያለው እንዲሁም ዶክተር ፍቃዱ ደግሞ አሁን መቀጠል ይችላል። ዶክተር ፍቃዱ በጣም አመሰግናለሁ። አይ ቲንክ እንግዳችን ዛሬ የመጣችው የት ደረጃ ነው ያላችሁት የሚል ጥያቄ ጠይቃ ነበር አይደል?
ባልሳሳት። ያው ተመልሶልሻል ጥያቄሽ? ግማሽ ያ እኔ የቀረ የምለውን ልጨምርልሽ። አሁን በብዛት የተመለሰልሽ ገንዘብ አውጥተን ማግኘት ከምንፈልገው ትርፍ አኳያ ቀጥታ ቢዝነሱን የሚመለከት ጥያቄ ነው፣ መልስ ነው የተሰጠሽ። እና ሌላ ደግሞ እንትኑ ላይ አላማው ላይ ቅድም እንደተናገርኩት 6 አላማ ነው ያለን እኛ። ከ6 ውስጥ ሌላ ምን ስራ ሰራችሁ ብለሽ ብትጠይቂኝ እዚህ ቤት ውስጥ ባለፉት 5 ወራት ውስጥ በአካል ማላውቃቸው በጣም ብዙ ወንድሞች ያፈራው። ለምሳሌ ሰላማዊት በአካል አላውቃትም፣ አልተገናኘንም እስከዛሬ ድረስ። ግን ስለ እውነት ነው የምልሽ በጣም ከምቀርባቸው ዘመዶች እኩል ለአምናት የምችልበት ደረጃ ደርሻለሁ ዛሬ። ይሄ ብዙ ጊዜ የማይነገር የቢዝነስ እንትን ነው። የእንዲህ አይነት መድረኮች ሳይታይ የምናልፈው ግን በጣም የሚጠቅም ነገር ነው። የምታምኚውና የሆነ ኃላፊነት ሊይዝ ይችላል ብለሽ የምትይው ሰው ማህበራዊ ሚዲያ ላይ ማግኘት ማለት ነው። እውነቴን ነው የምልሽ። የራሴ የቅርብ ብዙ ማውቃቸው ዘመዶች አሉ። ከነሱ የተሻለ አሁን እኔ ሰላምን ምናልባት ኃላፊነት እሰጣታለሁ። ለምን? በዚህ ስራ ሂደት ስላየዋት ትጋቷን፣ ልምዷን፣ ምን ያህል ነገሮችን ጥሩ ለማድረግ እንደምትንቀሳቀስ ከዙፋን ጋር ለ15 ዓመት በላይ ነው የምንተዋወቀው። እኔ ዴንማርክ እያለሁ ማለት ነው። አሁን እሱ ሳውዲ ነው ያለው። እስከዛሬ ድረስ አብረን ቡና አልጠጣንም፣ በአካል አንተዋወቅም እኔና ዙፋን። ግን ዙፋንን ያየሁት ያህል ነው የሚሰማኝ እስካሁን። ስለሆነ ነው የምላቸው። እና በሶስተኛ ደረጃ አሁን የጀመርነው ስልጠና በደንብ እንድታስተውሉ ያስፈልጋል። ብዙ ጊዜ ሰዎች የሚሳሳቱት እኔ ጋር ሲመጡም ሌላ ጊዜ የማየው ምንድን ነው ኢንቨስትመንት ስትይ ቶሎ ብሎ የትርፉና የገንዘቡ ነገር ነው ሰዎች ላይ ሄቪ ዌይት የሚፈጥረው። ግን ኢትስ ኦንሊ 25 or 20% ኦፍ አወር ቢዝነስ። በደንብ እንድትረዱ ትርፍ ማግኘት እዚህ ቤት ውስጥ ከምንሰራው ስራ ምናልባት 20%ን ነው የሚመለከተው። ሌላው አብሮነትን፣ ግብርናን ማስተዋወቅ፣ ፕሮፌሽናል ህብረት መፍጠር። ማህበራዊ ሚዲያ ላይ ደግሞ ለየት ያለው ደግሞ ቴሌግራም ላይ እንዲህ አይነት ነገር ብዙ የለም። አይተሽ ከሆነ እስቲ ልጠይቅሽና ስንት እንደዚህ አይነት እድል ገጥሞሽ ያውቃል? እስካሁን ነይ እኛ ጋር ስሪ ኢንቨስት አድርጊ የሚል በቴሌግራም በኩል በእንዲህ አይነት ውይይት ስንት ውይይት ላይ ተሳትፈሻል እስከዛሬ ድረስ? ዜሮ አልተሳተፍኩምም። አዜብን ስለማውቃትና ስለማምናት በሷ ነው አሁንም የመጣሁት። እናንተንም ባገኝ ጀስት ቴሌግራም ላይ አልሳተፍም። እርግጠኛ እዛ ውስጥ ያለ ሰው ከሌለ ኤግዛክትሊ። ይሄን የምነግርሽ ለምንድን ነው ያልተለመደ ነገር ነው እያደረግን ያለ ነው እዚህ ቤት ውስጥ። የተለመደው ለምሳሌ የተለያየ ሀሳብ ላይ መጨቃጨቅ፣ ወንድስ ይሻላል ወይስ ሴት፣ እንደዚህ ኢትዮጵያዊ ይሻላል ወይስ ኬንያዊ፣ የተለያየ እኛ ማንከራከርበት አጀንዳ የለም ማህበራዊ ሚዲያ ላይ። አይተሽ ከሆነ በተለይ ሃይማኖት ታውቃላችሁ ምን ያህል አንዱ ሃይማኖት ከሌላው ጋር በቃ ልነግራችሁ አልችልም። ወጣት እዛ ቀኑን ሙሉ ቁጭ ብሎ 30-40 ሺህ ሰው የሚያዳምጣቸው ውይይቶች ማለት ነው። ግን አንዱ ላይ ነጥብ ለማስቆጠር ነው እንጂ ቅን ልብ እንዲኖረው ከማድረግ አኳያ አይደለም። ዝም ብዬ ስታዘብ ጥሩ አማኝ ለመፍጠር ሳይሆን እኔ እምነት ካንተ ይሻላል ለማለት ነው ብዙ ሰው ይፈን የሚመጡትና እዚህ ቤት ውስጥ ያለው ነገር ትልቁ ነገር ቢዝነስን ባልተለመደ መንገድ ለመስራት ነው እየሞከርን ያለ ነው። ስለዚህ ብዙ ሰው ሊያስፈራራችሁ ይችላል፣ እኔን ስለሚያስፈራሩኝ ማለት ነው። አንተ እኮ በቃ ከኢትዮጵያ ውጭ ስላለ የሆነ ሁሉ ነገር በቀላሉ ቢሆን ይመስልሃል ብሎ የሚለኝ ጓደኛ አለኝ። ሌላው ይሰረቅብሃል የሚል አለ። ሌላው ሀገሪቷ አሁን ያለችበት ሁኔታ ያነሳሉ። እሺ ይሄን በግልጽ እንድነግራችሁ ስለሚያስፈልግ ነው። እኔ የምላቸው ምንድነው ወንድሜን እያጣው አይደለም ወይ? እዛ ብር ባጣ ምንድነው የሰው ህይወት እያጣው አይደለም ወይ ነው። ማህበረሰቡ ተማሪዎች የራሴ ተማሪዎች እባክህ ቲቸር ጨንቆኛል እንደው እስኪ የሆነች ስራ ፈድል ብለው ሲጠይቁኝ ለእነኛ ልጆች ትንሽ ሪስክ አድርጌ ስራ ጀምሬ 3 ሰው ይሁን 4 ሰው ስራ ባሲዝ እና ብከስር ምን አለበት የሚል መልስ ነው የምንሰጠው። እና አደራ የስልጠና ፓርቱን ችላ እንዳትሉት። ለምሳሌ አሁን የጀመርነው ስልጠና አለ። 15-20 ሰዎች ናቸው ከዚህ ቤት የመዘገቡት። ለዚህ ስልጠና አይከፍሉም። እዚህ ቤት
ለመግባት ስለከፈሉ ስልጠና ላይ ከፍሉ እዚህ ባይመዘገቡ 30,000 ብር መክፈል አለባቸው እዚህ ስልጠና ላይ ገብተው ለመሰልጠን ማለት ነው። እና ይሄ ስልጠና ኤግዛክትሊ ፕሮፌሽናል ኢቲክስ እና ሆሊስቲክ የሚለውን አጀንዳ የሚነካልን ነው የሚሆነው። ከዛ ያለፈ የአንቺ የህይወት ግብ ምንድን ነው ብዬ ጠይቅሻለሁ። ለምሳሌ ምናልባት የሆነ ሀሳብ ውስጥ ይቻላል እስከዛሬ ያልሰራሽው ግን እንዲሰራ የምትፈልጊው ጉጉት አለሽ ማለት ነው። ግሬት ኢዝ ዘ ታይም እኛ ስልጠና ላይ ስትመጪ እንጀምረዋለን። ያ ሁሌ ልብሽ ውስጥ የነበረ ቁጭትሽ አሁን ይሰራል። እኮ እድሉን ባገኝ ይህችን ነገር መስራት ፈልጋለሁ የምትይው ውስጥሽ ያለች ትንንሽ ሀሳብ ካለች እሷ ናት ለምሳሌ እኔና እናንተን ዛሬ እዚህ የሰበሰበችን ማለት ነው። ስለዚህ እንዲህ አይነት በየቤቱ እያንዳንዱ ሰው ልብ ውስጥ ያሉ እግዚአብሔር የሰጠን ትልልቅ ሀሳቦች አሉ። ግን ሀሳቦቹ ምን ሆኑ? መድረክ ስላላገኙ የመውጣት እድል አልሰጠናቸውም። አንዱ እዚህ ቤት ውስጥ በመምጣታችሁ የምትጠቀሙት ነገር ምንድን ነው? ለምሳሌ ዶክተር መኳንንት ከጎንደር ኦልሬዲ ዶሮ ላይ እየሰራ ነው ያለው። የእሱን የዶሮ እርባታና የዶሮን እንትን እንዲጠነክር ነው የምፈልገው። እኛ እዚህ ጋር ስለጀመርን የራሱን እንትን አድርጎ አይደለም የሚመጣው። ስለዚህ ሀሳብ ካላችሁ ሀሳባችሁን የማሳደጊያ መድረክም አግኝታችኋል ልላችሁ ነው የምፈልገው። 50,000 ብር ብቻ አውጥተሽ ልትገቢ ትችያለሽ። አሁን 50,000 ብር ዛሬ እመኝኝ አንድ ወይፈን አይገዛም ኢትዮጵያ ውስጥ ብዙ የምንለው ብር አይደለም። ኑሮ ተወዷል። 50,000 ብር ማለት የድሮ 5,000 ብር ሊሆን ይችላል። እዚህ ቤት ውስጥ ግን በ50,000 ብር ገብተሽ አሪፍ ቀና ልብ ያላቸው ነገሮችን አርቀው የሚያስቡ አንቺን ኪስሽን ሳይሆን ሀሳብሽን ሊያዩ የሚችሉ ኢትዮጵያውያን ያሉበት ስብስብ ነው። አብዛኛው ጊዜ ኢንቨስትመንት ስትይ ስንት መክፈል ትችላለህ ነው ጥያቄ። ካልሆነ በቃ ቻው። እኔ አንድ ባንክ ውስጥ አክሲዮን አለኝ። ምናልባት አንድ የዛ ባንክ ባለቤት ታሞ ሊሆን ይችላል። ምንም የማውቀው ነገር የለኝም። በአመቱ መጨረሻ ብር ከመውሰድ ያለፈ ተጋቡ ወይ ወለዱ ወይ የታመመ ሰው አለ ወይ ጓደኛ ለመሆን አብሬ ለመነጋገር እድል የለኝም። ለእኔ ያ ቢዝነስ አልለውም፣ ጀስት ብር የማምረቻ መንገድ እንጂ ባለሀብቶችን ኮኔክት አላደረገም። አንዱ ለአንዱ ወንድም ወይ እህት አልሆኑም። ስለዚህ ምንም ሶሻል እና ምንድነው ማህበራዊ ኔትወርክ የለም ማለት ነው። እዛ ቦታ ላይ ብሩን ፈልገዋለሁ፣ ግን እዚህ ቤት ውስጥ ግን ከብር ያለፈ ነው ያለኝ። ዳስ ዋይ አይ ኪፕ ካሚንግ። እኔ 50,000 ብር ነው አሁን ያወጣሁት። ገና እድሉን ሳገኝ ይጨምርበታል። ነገር ግን አዜን ነው ዘዴት ይሄ 50,000 ብር ቢጠፋም እኔ ግን እዚህ ቤት ውስጥ አለው ማለት ለዛ ነው የመጣሁት። ምክንያቱም አንደኛ ስራዬን አልተውኩም። ይኸው አሁን ኮንፈረንስ ልሄድ ነው። ሚሽጋን ስቴት ነው ያለሁት። አብዛኛው ስብሰባ የሚደረገው ኢትዮጵያውያን በረፍት ሰዓት፣ እኔ በስራዬ ሰዓት ነው እዚህ ስብሰባ የምገባው ማለት ነው። ለምን ከየት እንደመጣሁ አውቀዋለሁ። አርሶ አደሩ ያለበትን ሁኔታ ማንም ስለ ግብርና እንዲለምነኝ እንዲያስረዳኝ አልፈልግም። አውቀዋለሁ ምን እንዳለ ችግሩ። ዛሬ የሰለጠንኩት ወር ባለ አሁን የምፈልገው አብረን እንስራ የሚለኝ ሰው ብቻ። ስለዚህ አደራ አታመንቱ ማለት ነው። ሁለተኛ የብሩ ጉዳይ እንቅፋት እንዳይሆንባችሁ። ሶስተኛ ደረጃ በጣም ተጨናንቃችሁ ተበድራችሁ ደግሞ እንዳትመጡ። ስልጠናው ላይ ብትሆኑ ይሻለኛል። ለምን ዛሬ ያመጣችሁት 50,000 ብር ተጨንቃችሁ ያመጣችሁት ከሆነ ምናልባት ቶሎ ብር አያመጣላችሁ። ጭንቀት ውስጥ እንድትገቡ እንድታስጨንቁንም አንፈልግም። ለምን ለሬጅስትሬሽን ገብተው አንዳንድ ወጣቶች ከዛ ደግሞ ቶሎ ብሩን መልሱልኝ የሚልም መጥተዋል ማለት ነው። ሶ ዊ ኒድ ቱ ሜክ ቲንግስ ክሊር። በጣም ፋይናንሻል ስትረስ ካለባችሁ 50,000 ብሩን እንዳከፍሉ አትግቡ። ቢዝነስ ውስጥ ስልጠና ውሰዱ። ቀስ ብላችሁ ሌላ ጊዜ ትላላችሁ። አሁን ግን 50,000 ብር መክፈል ምናልባት ያን ያህል ማይከብዳችሁ ኢትዮጵያውያን ብትገቡ እድሉን ብትጠቀሙ ነው የምላችሁ። የቀረው ጊዜ አጭር ጊዜ ነው። ከሁሉ በላይ ደግሞ የመስራች ኮሚቴ አባል ነው የምትሆኑት። የድርጅቱን መሰረት ላይ የመወሰን መብት አላችሁ ማለት ነው። ዛሬ 50,000 የተገዛችው እርግጠኛ ነኝ የዛሬ ዓመት 100,000 ወይ 200,000 ብር ትሆናለች ቢዝነሱ ወደ ስራ ስለሚገባ እና እኔ ከዚህ በላይ እንትን ብዙ ሰውን እንትን ልመናም እንዳይሆን ማለት ነው። ብዙ ጊዜ ከሌ መጣ ከሌ ዩኒቨርሲቲ ያደርጋል ሲል we try to be really as respectful and as informing as possible። ግን አንዳንዴ በጣም ደግሞ አንዳንድ ሰው እኔ ብዙ ነገር ሰው አብዝቶ ሲሰብከኝ ይጠራጠራል። I don't want people to tell me again and again and again። ሌሎቻችሁ አደራ ይሄን በደንብ እንድትረዱ እንፈልጋለን። ደጋግመን ስንነግራችሁ የሆነ መግቢያ ያጣን እንዳይመስላችሁ ማለት ነው። as if our business is not growing። እንደዛ አይደለም። ዲስፐሬት ስለሆንም አይደለም። እኛ 5 በሬዎችም ቢሆን በአመቱ መጨረሻ የምናደልበው ይበቃናል።
500 በሬ ለመግዛት አይደለም ይመጣል። ነገር ግን በዛ ብለን የሆነች ነገር እንድንሰራ ብቻ ነው ማለት ነው። ስለዚህ የሆነ ሰው ደግሞ የሚያመነታ ከሆነ ብዙ አትለምኗቸው። እሺ ዶንት ትራይ ቱ ኮንቪንስ። ምክንያቱም የመለወጥ ፍላጎት ከውስጥ ነው መምጣት ያለበት። ምንድን ነው የሚለው የኔ አባት ተመክሮ ልብ ተሸምቶ ድልብ ነው የለም ምናምን የሚለው ነገር አለ ማለት the desire to change should be from inside። ይህን ትሰጠዋለህ፣ ባለቤቱ የመወሰን ፕሪቪሌጅ መውሰድ አለበት። ምክንያቱም ማርኬት ባረጋችሁ ቁጥር ጥርጣሬ ይፈጥራል የሰው ልብ ውስጥ ማለት ነው። ይህንንም ትንሽ ማስረዳት ፈልጋለሁ። በተለይ እዚህ ቤት ውስጥ ብዙ የቆያችሁ ደጋግመን ስንናገር ምን ነው ጨቀጨቁን እንዳትሉ አደራ። ዛሬ የመጣች እንግዳ ስላለች ነው የደገም ነው ማለት ነው። የሰላም እና የአዜብ ክብር እንግዳ ስለሆነች እሷ ሪስፔክት አድርገን ነው። እሺ እና እንዳትሰላችሁ አደራ ለማለት ነው። ጨርሻለሁ። ኤኒቲንግ የቀረ ነገር ካለ? እሺ ቴንክ ዩ ፍቄ። ሌላ ያልተመለሰ ጥያቄ ይመስለኛል። ያ ያልተመለሰልሽ ጥያቄ ካለ አንዴ ልትደግሚልኝ ትችላለሽ? አንድ ላይ ለማገናኘት እየሞከርኩኝ ነው። እኔ መጠየቅ እወዳለሁ። አንደኛ ይሄ አዲስ እንትን ስለሆነ ለእኔ ያው ጀስት ግልጽ እንዲሆንልኝ ነው ስጠይቅ፣ ከመጠራጠር የመነጨዎች አይደለም፣ ለማወቅ ስለምፈልግ ነው። ይሄንን ሙያ የሌለን ሰዎች እኔ አሁን በሙያዬ ነርስ ነኝ እና በምን መልኩ ነው ይሄንን ሙያ የሌለን ሰዎች በምን መልኩ ነው ፓርቲሲፔት እያደረጉ ያሉት? በምን መልኩ ነው ኢትዮጵያ የሌሉ ሰዎች ፓርቲሲፔት አድርገው ላይክ ይሄንን አሁን እንደሰማሁት ከሆነ ሞር ኦፍ እንደ ፋሚሊ እንደ ጓደኛ የጠነከረ ህብረት እንዳላችሁ ነው እየተረዳ ያለሁት። እና ፓርቲሲፔት የሚያደርገው ሰው በምን መልኩ ነው ኮንትሪቢዩት የሚያደርገው ወይም የሚረዳው የሚለው ጥያቄ አለኝ። እሺ የተነሳው ፍቄ ያነሳው ላንቺ አይደለም። አክቹሊ ከዚህ በፊት ያሉ አባላት ብዙ ጊዜ ተደጋግሞ ሲነገር እንዳይሰለችው ነው እንጂ አንቺ የትኛውንም አይነት ጥያቄ መጠየቅ ትችላለሽ። ምክንያቱም ያው ያውቅሽን ነው ገና እና ይሄ ነው ያለው። አሺ ጥያቄዋን አንተ ብትመልሰው በጣም ደስ ይለኛል። ወይም ዙፋን እሺ አይ ቲንክ አንዳንዴ ዶክተር ፍቃዱ ሲላቸው የነበሩ ሀሳቦች ከፋይናንሱ በተጨማሪ ነው። እንደ የትኛውም ቢዝነስ ስገዙ አሁን ለምሳሌ አንድ ሼር ሆልደር ሲሆን መጨረሻ ላይ የፋይናንስ አኑዋል ሪፖርት ይኖረዋል፣ ዲቴል የፋይናንስ ኤክስፔንሱ ማኔጅመንት ይኖራል። ከዛ ደግሞ በቤዝድ ኦን ካምፓኒ ቫሉዌሽን ሼራቸው በሚያድገው መጠን ልክ አኑዋል ዲቪደንድ ይኖራቸዋል። ስለዚህ ውጭም ያለ ሰው እንደ የትኛውም አይነት ቢዝነስ ሼር ሲገዛ በኢትዮጵያ ተወካይ ይኖራቸዋል። በዛ መልኩ ነው የቃለ ጉባኤ ላይ ሳይን ያደርጋሉ። ከዛ ሼራቸውን በዛ መልኩ ነው የሚገዙት። ግን አሁን እየተደረገ ያለው ምንድን ነው? በጋራ በ6 ሰው የተከፈተ በኤክስኪዩቲቭ ቲም የተከፈተ አካውንት አለ። እዛ ውስጥ ነው ዲፖዚት የሚደረገው። የዚህኛው መስከረም 30 ላይ ግን ከዛ ከዝግ አካውንቱ ወደ ድርጅቱ አካውንት ይዞራል። ወደ ድርጅቱ አካውንት ግን ሲዞር መጀመሪያ ሼር ሆልደሮች የሆኑ ሰዎች ቃለ ጉባኤው ላይ ይፈርማሉ። አሁን ላይ ማክሲማም 50 ሰው ነው። ምንድነው ማክሲማም የምንቀበለው 50 ሰው ነው። ሼሩ በዛ መልኩ ነው የሚሆነው ማለት ነው። ከዛ በተጨማሪ ግን የሚደረጉት አሁን ለምሳሌ የግብርና አድቮኬሲ፣ ፓርትነርሺፕ ማድረግ፣ ከዛ ደግሞ ሜምበሮቹ በሆሊስቲክ አፕሮች በፕሮፌሽናል የሆኑ ሰርቪሶች፣ ኔትወርኪንግ፣ ዲጂታል ላይ ያለን ነገሮቻችን ማሳደግ፣ ስልጠናዎች በተለያዩ እዚህ ውስጥ ያሉ ፕሮፌሽናል የሆኑ ሰዎች ስላሉ በተለያዩ ሰዎች ይሰጣል።
ያ እንደ አንድ ቫልዩ አዲሽን የሚደረግ ነገር ነው ለሼር ሆልደሮቹ ለአባላቱ ማለት ነው እንጂ ከዛ ውጭ እንደ የትኛውም ቢዝነስ ሌጋሊ ነው የሚመዘገበው፣ በሼር ሆልደሮቹ ነው የሚቋቋመው። የትኛውም ምንድነው ሀገሪቷ ላይ የሚደረግ የቢዝነስ ህጎች እዚህ ላይም አፕላይ ይደረጋል ማለት ነው እና የሆነ ጊዜ ላይ ካልፈለገ ሼሩ ሸጥ መውጣት ይችላል ሰው። ጀስት የተለመደ የቢዝነስ ህጎች አፕላይ ይደረጉበታል፣ እንደዛ ነው ለማለት ነው። ዋን ሞር ጥያቄ ልጠይቅ ይቻላል። አሁን ያላችሁበት አሁን የምትቀበሉት የመስራች ኮሚቴ አባል 50 ሰው ነው ያልከኝ? መስራች ኮሚቴ አባል ነው አይደል? እና ማክሲማም 50 ሰው ነው። ሼር ሆልደሮች አሁን ኦልሬዲ ምስረታ ላይ ነው ያለው፣ አልተመሰረተም። አሁን የሚገቡ ሰዎች አሁን የሚገባ ሰው ማክሲማም እስከ 50 ሰው። ኦኬ፣ አሁን የሚገባ ሰው የመስራች አባል ነው ማለት ነው። እስከ መስከረም 30 ድረስ መስራች ለመሆን እስከ መስከረም 30 ድረስ ነው ያው ማክሲመም ጊዜው ማለት ነው። እና ፈጠን እያልን መስራች ለመሆን ሼሮችን አሁን መግዛት አለብን ማለት ነው። ኦልሬዲ ሼሮች እየተሸጡ ነው፣ የተወሰነ ደርሷል፣ ወደ 30% ምናምን አካባቢ ደርሷል። የሚገዛ ሼር እና ክፍያ ሬጅስትሬሽን ነው ያለው። ሬጅስትሬሽን ፕላስ የፈለግሽውን የሼር ሆልደር አያክም። አይ ሚን መጀመሪያ ሬጅስትሬሽን ፊ 20 ሺህ ብር አለ። ከዛ በኋላ አንቺ የትኛውም ያክል ከ50 ሺህ ብር ጀምሮ መግዛት የምትችይው እስከ 500 ሺህ ብር ድረስ ሼር መግዛት ትችላለሽ እና መስራች ነው የምትሆኚው። ሌላ ደግሞ ያልተመለሰልሽ ሌላ አንድ ጥያቄ አለ፣ አሁን አስታወስኩኝ። በምንድን ነው ልናግዝ የምንችለው? ሌላ ቦታ ያለን ሰዎች ከአግሪካልቸር ጋር ምንም ባክግራውንድ የሌለን የአግሪካልቸር ሰዎች እንዴት ነው ልናግዝ የምንችለው ያልሽው ጥያቄ ነበረ። በጣም አብዛኛው ሰው እንደውም ውጭ ነው ያለው፣ የተለያየ ፕሮፌሽን ላይ ነው ያለው። ግን ኮሚቴዎች አሉ። ለምሳሌ የኤክስኪዩቲቭ ኮሚቴ ያለ፣ ሌሎችን በጣም ብዙ ኮሚቴዎች አሉ። ከእነሱ መካከል አንዱን የትኛው ላይ እኔ በደንብ ፎርም አለ አክቹሊ እሱንም እልክልሻለሁ። የትኛው ላይ ነው እኔ ፊት ማድርገው ብለሽ አንቺ ራስሽ ጥሩ የሆንሽበት ቦታ ላይ ራስሽን አሳይን ታድርጊያለሽ ማለት ነው። ከዛ በኋላ ደግሞ አሳይን ታድርጊያለሽ። ሴሽን ሊድ ማድረግም አለ። ሴሽን ሊድ ማድረግ ማለት ይሄ አሁን እያደረግን ያለ ነው ማለት ነው። ነገሮች በትክክል እንዲሄዱ ማድረግ፣ ሰዎች በደንብ እንዲወያዩ ማድረግ፣ ጥያቄዎችን መመለስ። እሱንም ያው ከተወሰነ ጊዜ በኋላ አንቺ አቴንድ እያደረግሽ ሚቲንጎችን ከግሩፑ ጋር በደንብ ፍሎ የአይዲያ ፍሎ በደንብ ሲሄድ ጥሩ ኢንፎርሜሽኖች ሲኖሩሽ ስለ ግሩፑ ከዛ በኋላ ሊድ ማድረግ መጀመር ትችላለሽ ማለት ነው። በዚህ መልኩ ነው ከኛ ጋር ማገዝ የምትችይው እኛን እና አመሰግናለሁ። ቴንኪው በጣም ሁላችሁም ጥያቄን በትዕግስት ስለመለሳችሁልኝ። እንደ ኤኒ ታይም የትኛውም ሰዓት መጠየቅ ትችላለሽ። እናመሰግናለን። አሺ ወርድ ዙፋን አይ ቲንክ የቀረ ነገር ካለ እንትን በልና ሰዓትም እየሄደ ስለሆነ ሰላም አላችሁ? ስቲል አላችሁ? አዎ አለን። ያ እና ለዴድላይኑን ይሄን ገንዘብ ለማስገባት ያለው ዴድላይን ልንገራችሁና ምናልባት በደንብ ግልጽ እንዲሆንላቸው ብዙ ወደዚህ እያራቅን እንደመጣን ማለት ነው። ስንቀያየር እንደነበረ ሰዎች በዓል ሆነ፣ ሁለት ተከታታይ በዓል ስለነበረ ብዙዎቻችን ያው ይታወቃል የመንግስት ሰራተኞች ይበዛሉ ከኔው ጭምር እና ለዛ ሲባል ነው እያስጠጋን የመጣ ነው እና ከዚህ በላይ ብዙ ቀጠሮ እንዳይወስዱ ከዚህ ወር መጨረሻ ማለት ነው። ይሄን በደንብ ግልጽ ቢሆንላቸው ደስ ይለኛል። ምክንያቱም አይ ነው ብዙዎች መግባት እንዳይፈልጉ በጣም ብዙ ሰው እንዳለ እናውቃለን እና የሁላችንም እንትን ጉጉት እንደዛ ስለሆነ ማለት ነው እኔም ጭምርና ግን ከዚህ ወር መጨረሻ እንዳያሳልፉ
ቶሎ ብለው ሚኒመሟን ይዘው እንዲገቡ ሪማይንድ ላደርጋቸው ፈልጋለሁ። ሌላው ደግሞ ኮሚቴ ውስጥ ይግቡና በጣም አሪፍ መንገድ ውስጥ ገብቶ መስራት ነው እና እባካችሁ ውስጥ ግቡና ሚኒመሟን ክፈሉ፣ ኮሚቴ ላይ ሆኑ፣ ስራውን ተከታተሉ፣ በሀሳብ አሳድጉ ማለት ነው። ይሄንንም ልነግራችሁ ፈልጋለሁ። ምክንያቱም ብዙዎቻችን ሩቅ ነው ያለነው እና መከታተል አለብን። በቻልነው አቅም ቢያንስ በየሳምንቱ እየገባን የደረሰ ቪዲዮውን፣ ፎቶውን፣ ምኑን እያየን አገር ቤት ያሉ ዘመዶቻችንንም ደግሞ እንዲያግዙ እያደረግን መስራት አለብን። አሁን አንድ እዚህ ከአንድ ጓደኛዬ ጋር እየተነጋገርኩ ነበረ። አሁን እሱም አክሲዮን ይገዛል እና እየነገረኝ ነበረ እና እንደዚህ እኔ ባልችል ደግሞ ለሚችሉ ሰዎች መንገር አለብኝ ማለት ነው። በተለይ ከኢትዮጵያ ውጭ ያላችሁት ደግሞ እናውቃለን። አሁን 50,000 ብር ነቲንግ ለብዙ እዚህ ዲያስፖራ ውስጥ ያሉ ሰዎች 50,000 ብር ማለት ላይ ከ400 እንኳን ላይሞላ ይችላል። እነሱ ብዙ ማድረግ ይችላሉ እና ለሀገራችን ጥቅም ስለሆነ ይሄንን ደግሞ እንድታስታውሷቸው በኢትዮጵያ ወጣቶች ስም ነው የምንጠይቃችሁ። ምክንያቱም እኔና እናንተ የምናደርገው ጥረት ለሆነ ወጣት የስራ እድል ይፈጥራል። የሰዎች ልብ ውስጥ እዛው ልካ ይቻላል ብሎ እንዲያስቡ እናደርጋለን ማለት ነው። ትልቁ ደግሞ እሱ ነውና ችልላችሁ ፈልጋለሁ። በጣም አመሰግናለሁ። በእኔ ሳይድ እና ሁሌ ምሽት 2 ሰዓት ደግሞ ስብሰባ ሁሌ ስላለ እየገባችሁ ጥያቄ በደንብ መጠየቅ ትችላላችሁ ማለት ነው። በቃ ዛሬ ብቻ አይደለም፣ ሁሌ ምሽት 2 ሰዓት ላይ ግቡና ሌላም ሰው ቢጠይቃችሁ አንደኛ ሊንኩን ላኩላቸው፣ ቪዲዮዎች እናስቀምጥላችኋለን። በተጨማሪ እዚህ ገብተው ልክ አሁን እህታችን እንዳደረገችው መጠየቅ ይቻላል። አዜብ በድጋሚ በጣም እናመሰግናለን እንግዳ ስላመጣሽ። ጨርሻለሁ በእኔ ሳይድ። ጥያቄ ካለ 1-2 መቀበል እንችላለን፣ ካልሆነ ለዛሬ በቃ ነፍሰን ቴንክ ዩ። እሺ ሁላችሁም እናመሰግናለን። መጨረሻ ሀሳብ ካላችሁ ዩር ዌልካም፣ ከሌላችሁ ግን የዕለቱ ሴሽን እንጨርሳለን ማለት ነው። እሺ አይ ቲንክ ጨርሰናል። አቴንዳንስ መያዝ ትችላላችሁ። አሸናፊ ሴሽን ሊደሮች መድብልን አደራ። አሸናፊ ሰው ሴሽን ሊደር እያገኘን አይደለንም እና እባክህ ሰዎችን በደንብ መድብልን። አሸ እየሰማኸኝ ከሆነ ብዙ ሴሽኑ በጣም ይጠቅማል፣ ግን ሪሊ በትክክል እየመራ ነው አይደለም እና እሺ ዶክተር ቴንክ ዩ አመሰግናለሁ። እሺ እናመሰግናለን። ደህና ደሩ።